የሆነ ችግር ላይ ሆናችሁ አሁን የሆነ ችግር ይፈጠራል። እኔ ለምንድን ነው አንቺ ምንም ነገር አትረጂም? እኔ ቪዲዮ መፖስት ካለብኝ ዛሬ ፖስተዋለሁ። ቪዲዮ መፖስት ሁሉም ነገር ከአቅሜ በላይ ሆነ። ታዲያ እኔ ያለሁልህ አይደል እንዴ? ሰላም እንዴት ናችሁ? ድነ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዳበዛውባችሁ እርግጠኛ ነኝ ማለት እንዲወጡ እንዲገብቱ እንዲመጡ ማለት እኛ ፈልገኑ አይደለም። አንደኛ ነገር ማወቅ ስላለባችሁ ብለን ስለምናስብ ነው። ምክንያቱም ከመጀመሪያው ጀምሮ አብራችሁ የነበራችሁት እናንተ ናችሁ። እስካሁን ድረስ ያላችሁ አላችሁ። ይቅርታ ዛሬ ስሜት የተረበሹ ስለመጣውኝ ነውና ይቅርታ እንደዚህ ስለሆንኩባችሁ ካበዛውባችሁ ይቅርታ። ስለኛ የሚያሳስባችሁ ስለ ጀሚል የሚያሳስባችሁ ስለሚፈጠረው ነገር ለሚያሳስባችሁ ሰዎች ነው መልስ ለመስጠት የመጣሁትና ቢስሚላህ ይቅርታ። ምንም ነገር ባደርግ እንዳይከፋችሁ ከዚህ በኋላ ምክንያቱም ለወንድም ያለው ታው ላይ እኔ ነኝ ብዬ ስለማስብ እናንተና እኔ ብቻ ነን ያለነው እና አብዬ ሄጄ ነበር ዛሬና አብዬ ጋር በጣም ደብሯታል አይደለም ወላሂ የእናት እንትን ያሳዝናል። እናት ናት ይጨንቃታል፣ ታስባለች። ያላት ጀሚል ነውና አንድ ልጇ እንዲየሆነ ስታይ ምን ልታስብ እንደምችል ታውቃላችሁ። እህቱም አለች እናቱም አለች። ምን ያክል ሊደብራችሁና ሊያሳስባችሁ ሊያስጨነቃችሁ እንደሚችል ታውቃላችሁ። አሁን ላይ በብር ነው አይደል እንደዚህ እየሆነ ያለው። የዛኔ ግን ብር ሳይኖረው አብሯቸው የነበረው እሱ ነውና እሱ ለማጣት እንኳን ሲያስቡ ምን አይነት ስሜት ሊሰማቸው እንደሚችል አስቡት። እኔ ወላሂ አልቅሼ ወጣልኝ መሰለኝ፣ ደከመኝ። ምክንያቱም ጀሚል ትልቅ ሰው ነው፣ የሚያደርገውን ነገር ያውቃል፣ በደንብ ያስባል ብዬ ማስበው ሰው ነበረ። ግን አይደለም እኔን ይመክሩ ምናምን ይለውጣል ምናምን ብዬ ማስበው ሰው አይደለም። ወላሂ ከበደኝ። እኔ አሁን ላይ የሚያሳስበኝ ስላብዬ ነው። ምክንያቱም ልጇ እንደዚህ እየሆነ እያየች ምን ስሜት ሊሰማት እንደሚችል እናንተም መገመት ትችላላችሁ። እኔም አውቀዋለሁ፣ እናት አለኝ። በእኔ ስትከፋ ምን አይነት ስሜት ሊሰማት እንደሚችል ምን ልታስብ ምን ልታደርግ እንደምችል። አብዬ ደግሞ ያለችበት ሁኔታ ጥሩ አይደለም። ለዛ ነው እንደዚህ ያልኳችሁና ወላሂ አልቅሼ በደረቀ በቃ ደከመኝ። እና ጀሚል ያደረከው ነገር ጥሩ እንዳልሆነ አንተም እኔም በደንብ እናውቀዋለን። እኔ መፖስት ካለብኝ ቪዲዮውን ፖስተዋለሁ። ምን አይነት ቦታ ላይ እንዳገኘሁት ምን ሲያደርግ እንዳገኘሁት። አላሁ አክበር። ከአንድ ሙስሊም የማይጠበቅ ከአንድ ጎበዝ ነኝ ጀግና ነኝ ቤተሰቦችን እለውጣለሁ እለፋለሁ እተጋለሁ ከሚል ሰው የማይጠበቅ ነገር ነውና ደስ አይልም። ካንተ አልጠብቆም ይሄንን ነገር። ብቻ ግን በርትተህ ስራክ ላይ ጠንክረ በርትተ እኔም አለውልክ ብዬ ካሉኝ አይደለ ስራክ ላይ በርትተ ጠንክረ ቤተሰቦችክ ለውጠ አብዬን በቃ ደህና ሆና ማየት ነው የምፈልገው። እኔ ብቻዬን በራሴ በግሌ ብቻ በቃ ደስ ብሏት ማየት ነው የምፈልገው። ወላሂ እኔ ከእናቴ ለይቻ ላያትም አብዬ። ግን ጀሚል ያደረከው ነገር ደስ እንደማይል በዚሁ አጋጣሚ ልንገርሽ። ደስ እንደማይል አይደለም ካንተ አይጠበቅም። ቤተሰቦችን እለውጣለሁ ከሚል ሰው አይጠበቅም ይሄ ነገር። አላሁ አክበር። እኔ ማሳየት ካለብኝ አሳያችኋለሁ ምን አይነት ቦታ ላይ እንዳገኘሁት ምን ሲያደርግ እንዳገኘሁት። እንደ እህት ከፍቶኝ ነው የወጣሁት። እዚህ ጋር ደውዬለታለሁ ቪዲዮ መስራት አልፈልግም ምናምን ብሎ ነበር። ግን ደግሞ ቢስሚላህ ቪዲዮ መስራት ምናምን አልፈልግም ብሎኝ ነበርና መምጣት አለብኝ ብዬ በጣም አስገድጄ ነው የመጣው። መምጣት ሳይፈልግ ማለት ነው።
ወላሂ በጣም እያመመኝ ነው። ልቤን ጭንቅላቴን በጣም እያመመኝ ነው። ምክንያቱም የማይጨናነቁ ጭንቀት እየተጨነኩ ነው ያለሁት። እኔም ያለሁበት ነገር ጀሚል ያውቃል። እኔም ሁኔታ ላይ እንዳለው ጀሚል ያውቃል። እኔ ሌላ ነገር አልፈልግም። አሁን መጥቶ ሌላ ቢያብራራልኝ ቢነግረኝ ደስ ይለኛል። ለምን እንደዚህ እያደረገ እንዳለ ማሽ ምን ባልኩ ለብረም ተረሽ ማልቀስ የለብኝም። ማሽ ካንተ የሚጠበቅ ነገር ነው ያደረከው። ምን ካንተ የሚጠበቅ ነገር ነው ያደረከው። ምን አይነት ቦታ እኔ አንተን እንደዚህ አይነት ቦታ ላይ ማግኘት ነበረብኝ ጀሚል። እኔ አንተን እንደዚህ አይነት ቦታ ላይ ማግኘት ነበረብኝ። አንተን እኮ አልጠበቅም ነበር ወላሂ። እሺ አሁን ለብረም ተረሽ አንቺ እኔን አታስለቅሽኝ። ለብረም ተረሽሽ እኔ አንተን እንደዚህ አይነት ቦታ ላይ ማግኘት አልፈልግም ነበር ጀሚል። ምክንያቱም አብይ ያለውላት ምትለው አንተ ነበርክ አይደለ? ስሚ እኔ ያለሁበት እንትን ታውቂያለሽ። እኔ ልንገርሽ ስሚ በይ ያለሁበት ነገር ታውቂያለሽ። ሳይልም እኮ ጀሚል ምንም አይነት ቦታ ላይ ብትሆን እንደዛ ማድረግ አልነበረብክም። እኔ ቪዲዮውን መልቀቅ ስላልፈለኩኝ ነው። እኔ ልጅ ገባክ አይደለ? በአንተ ብዙ የሚጨናነቁ ሰዎች አሉ። ብዙ ሌላ ነገር እያሰቡ ያሉ ሰዎች አሉ አይደለ? እኔ እንትናት ወይና እኔ ምንም አንተን ማስጨነቅ ምናምን አልፈልግም ጀሚል። ይኸውልሽ እኔ ትጨናነቂያለሽ ብዬ ነው ስደውይልኝ የመጣሁት። ቶሎ የመጣሁት ስደውይልኝ የመጣሁት ትጨናነቂያለሽ ብዬ ነው። ገባሽ? እኔ እዚህ ጀመር ማንንም አልፈልግም በዚህ ሰዓት። እኔ አፈልገኝ ችግር የለውም ግን እኔ አንተን እፈልጋለሁ ጀሚል። እኔ ግን አንተን እፈልጋለሁ ሰማከኝ? እኔ ይኸውልሽ ብቻዬን አልቅሽ ወጥቶልኝ እኔ ሞጣልኝ እኮ አንተ እኔ እንደዚህ አይነት ቦታ ላይ እኮ ጀሚል አንተን አልጠብቅም ነበረ። ማንም ቢያረጉት እዛ አይለኝም እንዴ። እኛ በቃ ተስፋ ቆረጥን እኮ በቃ እሺ እኛ ተስፋ ቆርጠናል በህይወታችን። አንተ ግን መኖር የምፈልግላት እናት አለች አይደለ? ነይ አንተን አልጠብቅም። እንደዚህ ማድረግ አልነበረብህም ጀሚል። ከበረኝ። ይኸውልሽ አንቺ አልገባሽም። ከበረኝ። ሁሉም ነገር ከአቅሜ በላይ ሆነ። ታዲያ እኔ ያለሁልህ አይደል እንዴ? እኔ ያለሁልህ ብዬሽ አይደል እንዴ? ከአቅሜ በላይ ሁሉም ነገር ሆነ። ምንም ነገር አልቀልም አለኝ እኮ ብናገር ታውቂያለሽ። ሲጀመር እኔ ቪዲዮ መፖስት ካለብኝ ዛሬ ፖስተዋለሁ። ቪዲዮ መፖስት ካለብኝ ዛሬ ፖስተዋለሁ። ስሚ ያ ነገር በዚህ ነገር አውርተን ነው የመጣ ነው። ስንት ሰው ነው ስላንተ እዛ ጋር የሚጨነቀው ጀሚል? ስንት ሰው ነው ስላንተ እዛ ጋር እያዘነ ያለው እንዴ? ማሰብ አለብህ። ሲጀመር ይኸውልሽ ስለ ቪዲዮ አውርተናል። እኔ ቪዲዮን እንትን ሳልሽ ነው አይደል የመጣሁት እዚህ እየሰማሽ ነው የመጣሁት። ለዛ ነው ዞረሽ አዋሪ። ቪዲዮን አቁሞ በቃ ጀሚል ቪዲዮን አቁሞ። እኔ ሁሌ ብቻ ከነካ አይደለ? ሁሌ ብቻ ከነካ አይደለ ጀሚል? ስሚ ሁሌ ብቻ ከነካ አይደለ? እኔ እንደሌለው ነው አይደል የምታስበው? እኔ በቃ ማንም የለኝም። በጣም እያስከፋከኝ ነው ጀሚል። እኔ ቪዲዮ ላይ ፖስተዋለሁ ነው አይደል? ይኸውልሽ ካሜራ ይዘሽ የጠበቅሽኝ ልታወሪ ነው አይደል? ነው አይደል? ነው አይደል? ስለዚህ አውሪኝና እኔ እንዲቀልህ እኮ ነው ጀሚል፣ እንዲቀልህ እፈልጋለሁ። ተረዳከኝ? እኔ እንደዛ አይነት ሁኔታ ላይ ድጋሚ አንተን ማግኘት አልፈልግም። ሰማከኝ አይደል? አንቺ ምንም ነገር አትረጭም። እሺ አታልቅስ በቃ። እሺ ተው በቃ። ስደውይልኝ ማለት ነው ስደውይልኝ የመጣሁት ማለት ነው አንቺን ማለት በቃ ላጣሽ ስለማልፈልግ ነው የመጣሁት። እሺ አታልቅስ። እሺ አታልቅስ በቃ። እሺ ተው በቃ ይቅርታ። እኔም እኮ ስለከፋኝ ነው እኮ እንደዛ የምናገር ጀሚል። እኔ እኮ ስለሚከፋኝ ነው ስለምታሳዝነኝ እኮ ነው። እኔ ይኸውልሽ እኔ ለራሴ አልነበረም የምጨነቀው ታውቂያለሽ። ቤተሰብ አለኝ አይደል? ማገዛቸው መረዳቸው ቤተሰቦች እና እሺ እንደዛ እያሰብክ ነው እንዴ እንደዛ የምታደርገው? እንደዚህ አይነት ስራ የምትሰራው? እሺ ቤተሰብ አለኝ ብለህ ነው? እነሱ ሲራቡ ማየት አልችልም። ያልፋል እኮ እሺ፣ ይሄም ቀን እኮ ያልፋል ጀሚል፣ ያልፋል እኮ ሁሉም ነገር እኮ ያልፋል። እንደዚህ ሆነን እኮ እንቀርም አይደል እንዴ? እኔ ያንን ጊዜ ያሳለፍከው አሁን ይሄ ቅጣል ጀሚል። እነሱ ይኸውልሽ ተቸግረው ከማይ ይኸውልሽ መጀመሪያ ያየሁት ይበቃኛል። ዛሬ እኔ ተቸግረው ካየሁ ራሴን ባጠፋ አይቀልም። እኔ ራስ ግን እንድታጠፋ ተው በእናትህ። ሌላ ነገር አናውራ ጀሚል፣ ሌላ ነገር አናውራ።
ሰማከኝ? እኔ ኖሬ ምንም አላረግም። ኖረክ እኮ ነው ለእናትህ አብዬ እኔን ወልዳለች። ኧረ ግን ምንም ላረግላት አልቻልኩም። ምንም ልሰራላት አልቻልኩም። በቃ ራሴን ባጠፋ ይሻላል። ለምንድን ነው የምታጠፋው? ወይኔ እኔ ስንት ጊዜ ነው እንደዚህ የማወራው? እኔ የሚጨነቅልኝ እሱ የለም ታውቂያለሽ። እኔ ያለው ጀሚል ታውራ ያለ ይመስለኝ ነበር። በቃ አላር ሲከፋኝ መጥቼ የምናገረው ሰው አለኝ ብዬ እናገራለሁ። ግን እኔ ሲጀመር ይኸውልሽ አንቺ ይደብርሻል ብዬ ነው ዛሬ ራሱ የመጣሁት። በቃ ቪዲዮ ነው ይቁም ቪዲዮ በቃ እኔ ቤተሰቦቼ ለመጨረሻ ጊዜ ላወራቸው እፈልጋለሁ። እኔ እንደውም ዩቲዩብ ላይ መምጣት አልፈልግም። ተረዳከኝ? እንደዚህ ከሆነ ጓደኝነት እንደዚህ ከሆነ ዩቲዩብ ላይ በቃ አልመጣም። እኔ አንቺ ይኸውልሽ ለተወሰነ ጊዜ እሺ፣ ለራስ ጊዜ ስጥ ጀሚል፣ ለራስ ጊዜ ስጥና ነገራቶችን አስብ። ይኸውልሽ እኔ ያለሁበትና አብዬ ያለችበት እንትን አታውቂም አንቺ ታውቂያለሽ። የሆነ ነገር ኖሮ እንዳልነበረ ነው የሆነው። ገባሽ? እኔ ማንንም የለኝም ነው እኔ ያለሁልህ እያልኩህ እኮ ነው ሁሌ። ለምንድን ነው እኔ ማንንም የለኝም ብለህ ራስህን እንትን የምትለው? ከበደኝ፣ ከአቅሜ በላይ ሆነ። እንዴት ልስቅ? ብዙ ነገር ማስተካከል ሞከርኩኝ፣ ግን ከአቅሜ በላይ ሆነ። ለማን ልናገረው? እንደዚህ ብዬ ብናገር ተጨነቄ ሰው አስጨንቃለሁ ብዬ ተውኩት። በቃ ያልፋል። ይሄን ቀን አልፎ ደግሞ በዚህኛው ቀን እንስቃለን። ጀሚል እንዳትረሳው። ግን ድጋሚ ያንን ነገር አደርጋለሁ ካልኩ ወላሂ ላዚም እኔ ራሴ አታገኝም። ማንም የለኝም ነው አይደለም የምትለው? እኔ ማንም አይኖረኝም ከዚህ በኋላ በቃ ሰማከኝ አይደለ? ማንም አይኖረኝም በቃ እኔም ብቸኛ ሆናለሁ። ምን እወጣለሁ? እንደውም ከዚህ ሀገር መውጣት ነው የምፈልገው ታውቃለህ። እወጣለሁ ግን ብዬ መጥፋት ነው የምፈልገው። እኔ አንቺን ላስደብርሽ አልፈልግም። ታዲያለሽ አንቺ ከእህትም በላይ ነሽ። ለኔ የምታረጊልኝ ነገር ሁሉ ነገር ከእህትም በላይ ነሽ አውቃለሁ። ብዙ እህቶች እኔ እንትን እንደሚሉኝ አውቃለሁ። ግን ከፋኝ ታውቂያለሽ። ቀን በቀን እኔ በጠፋው ሰዓት ቪዲዮ ቀን በቀን ከራሴ ጋር እየተሟገትኩኝ ነበር። እዚያ ያገኘሽኝ ቦታ ራሱ መጥፎ ስሜት ውስጥ ስለነበርኩኝ እዛ ጋር የነበርኩት። አንቺ ደግሞ ቪዲዮውን እለቀዋለሁ ምናምን ብለሽ አታስፈ እኔ ቪዲዮ እንድትለቅ አልፈልግም። ለዛም ነው የመጣሁት። ለዛም ነው እኔም ደግሞ ወጥቼ መናገር የፈለኩት። ምክንያቱም አንተ እንደዚህ አይነት ቦታ ላይ አላስብክም። ምክንያቱም አታደርገውም። በቃ እናት አለክ እህት አለክ ያላችሁ አንተ ነህ አይደለ? እኔ በቻልኩት አቅም በቃ ለማገዝ እሞክራለሁ አንተን። እንዴ ሞራል እንኳን እኮ ሊኖር ይገባ ነበር። እኔ ያ ሁሉ እየነገርኩ እንዴ ካሜራ ላይ እኮ ብቻ አይደለም እኮ ብዙ ነገር እየነገርኩ ነበር። እንዴ አንተ እኔ ስንት ቦታ ነው የምጠብቅህ? ሁሉም ነገር እኔ የማልጠብቅህ ቦታ ስላገኘሁ እኔ ቦታ ሆነሽ የማልጠብቅህ ቦታ ስላገኘሁ ነው እንደዚህ ከፋኝ። ገባክ አይደለ? እንዴት እንደሆንኩኝ እኔ ነኝ የማውቀው። እንዴት አልቅሼ እንደነበር እኔ ነኝ የማውቀው። ተረዳከኝ? እንዴት ሆኜ እንደነበር እኔ ነኝ የማውቀው። እንዲሆነ ማየት አልፈልግም። አንተ ጠንክረህ ትልቅ ቦታ እንድትደርስልኝ ነው የምፈልገው። ተረዳከኝ አይደለ? የሚያበረታቱ ደግሞ ጥሩ እህቶች አሉክ። እኔ ከፋኝ በቃ ደበሬ ለማን ልናገር? ይኸውልሽ አቁሙ፣ ካሜራው ነው። ይኸውልሽ እኔ አይደለም ለቤተሰብ መናገር እፈልጋለሁ። ቤተሰብ እኔ ሁሌም እናንተ ማለት ማስለቀስ ፈልጌ አይደለም። ቤተሰብ ግን ራሳችሁን አለውልህ ብላችሁኛል እና የትኛውም ነገር በሆነ መጥቼ እነግራችኋለሁ ብያችኋለሁ። ምክንያቱም የኔን ደህንነትና የቤተሰብ ደህንነት በጣም ስለሚያሳስባችሁ እና እቺንም ከሚባለው በላይ አስጨነኳት። ዛሬ ስልክ ያነሳሁላት በቃ ብዙ ጊዜ ስደውል እንትን እያልኩት ነው። ስልኬ እንዳይሰራ አድርጌው እሷ የምትደውለው ወደ እኔ ይገባልና ያ ነገር እያየሁት ነበር እና በቀደመት በተፈጠሩት ነገሮች በጣም በቃ መጥፎ ስሜት ውስጥ ነበርኩኝ። ቤተሰብ እስቲ እናንተ ማለት የሆነ ችግር ላይ ሆናችሁ አሁንም የሆነ ችግር ይፈጠራል። እኔ ለምንድን ነው በቃ ሁሌም ከችግር እንዴት ነው አልወጣው? እሺ በቃ አረፈው። ሁሌም ችግር ውስጥ ላይ ነኝ። እኔ እኮ ማልቀስ ፈልጌ አይደለም። እኔ እኮ እንደ ሰው መደሰት ፈልጋለሁ። እኔ እኮ ያለሁበት እድሜ እንዳለቅስ የሚያደርግ አይደለም። እንደ የትኛውም ሰው ቦሮ በቃ ተደስቶ ስቆ ማሳለፍ ያለሁበት እድሜ ራሱ የሚገፋፋኝ። ግን እኔ ከራሴ በላይ መሳሳላቸው ቤተሰብ አሉኝ። ታውቂያለሽ፣ ለነሱ መኖር አለብህ እኮ። እኔም መልስ እኮ ጀሚል መኖር አለብህ ለነሱ። አቁሙ በቃ፣ ካሜራውን አቁሙ። በእንደዚህ አይነት ስሜት እንድንቀጥል አልፈልግም። በቃ አቁሙ።